ኔትወርክ ሆኖ እየመጣችሁ እኮ ነው የምትሄደው። አይ ግን ምን መሰላችሁ እንትና እሙሽ ጋር ለመደወል ግን አስፈላጊ ነው። አሁን እኛ እኮ ማለት ነው እግዚአብሔርን ሁሉም ነገር እያወቅን ትልልቅ ሰዎቹ ጋር እናት ናት። እንኳን እናት ጋር ቀርቶ እኔ አሁን ወንድምሽ የሆነ ነገር ብሎ እኔ ጋር ሲደውል ምን ያክል ቆይ ሳርዬ ቆይ ተረጋጊ ሳታውራ እንዴት ዋልሽ? ተረጋጊ ምን መረጋገጥ ነው? እነዚህ ምድረ ጅሎች ሩስ ውስጥ ጠቅጥቆ ምን እንደሚያወሩ ማያውቅ ሰዎች ናቸው እኮ። አምላክ ፍትል አማርኛችን ድላችሁ ደህና ናችሁ? ሁላችሁም ሰላም ነው? ዛሬ ደህና ነኝ እግዚአብሔር ይመስገን። እንዴት ናችሁ? እኔማ እኮ እንዴት ዋልሽ እያልኩኝ ማለት ነው። ሳራ ፌንጣ በልታ ነው የመጣችው። እና ታዲያ የሰው ስሜት አትጠብቂም እንዴ? እስክጨርስ ጸጥ ማለት ነው። ስሜት ሲቋረጥ ሳራ በዛ አጋጣሚ ስሜት ፍቅር አይነካም፣ ፍቅር ስሜት አይገልጽም የሚባለው ስሜት አላብለሽ ታስቢያለሽ። ልብሱ እንትን ፎቶዋን ቀይራለች አግብታ። መጀመሪያም እኮ አግብታለች መቅዲ አይደል እንዴ? መቅዲ የታለች? ሚዩት አድርጋለች። ኧረ ይሄ የሀና ፎቶ ነው። ሀና ነች። ኧረ ተውኝ ወገን ተውኝ። ተሳሰርተው ኧረ የሰው ገባትስ ኧረ ተው የሰው በራን ታዲያም አታሳውቂንም እንዴ? ታዲያ እኛ ቬሎ አይተን ነው አንዬ እንዳርኳ እኔ ቆንጆ ዳሪያ ጥሩ ነው። እንዴት ነሽ መቅዲ? ሰላም ነው? ስሚ ጊዜዋና ሰዓቷን ቲክቶክ ላይ ከምታባክን አግቢ ብዬ ዳርኳት እናቴ። ይሻላል። እውነት ነው። እኛም በየተራ እናገባለን። ሬዳን የጠፋችሁ አንሄድም እንዴ? ወዴት ሄዱ? ውስጥ እያወራችሁ ሳሪ አናጋ ሳርዬ ቦታ ብትለቂ ነው የሚሻልሽ። ትክክል ነሽ በጣም ይቻላል እንዴ? ዋሸፍ እንዴ? አይደል ሀይሚዬ ግምዣ እኮ ገብታለች። አንቺ ግምዣ እኮ ገብታለች ነው የምልሽ። የፈጠነ ሪ በሉ ዛራ በሉ ማን የወረደው? አጨብጭብ አረ ትናንትና ቲጂዬ የሆነ ቤት ገባውና እያለፍኩ ስክሮል እያረኩኝ እና ልጅቷ ለካ ተጣልተናል። እኔ አላውቅም። ከዛ ወይኔ ይቅርታ ሳልላት ሀይሚ መታ ሄደች ትላለች። እኔ ስክሮል እያረኩ ነው ያየችኝ እና ስሟ ማን እንደነበረ አላውቅም። ከዛ እዛ ቤት ገባው ማለት እኔ ነው እንዴ ብዬ ከማን ጋር ነው የተጣላሽው ስላት ከአንቺ ጋር ከኔ ጋር እያታልኳት የሆነ ፎቶሽን የዘቀዘቀችው ልጅ ናት እንደ ዱንያ ጠፊ ነው የምትባለው። እሷ እኮ ይቅርታ ብላለች የሆነ ሰዓት ላይ ጠፊ እኔን ፎቶ የዘቀዘቀችው ፓርላማ ሌላ ናት። ምህረት እኮ ናት። ምህረት እኮ ናት። ዱንያ ነክታኝ አታውቅም። እኔ ዱንያ ነክታኝ አታውቅም እኮ ምህረት ነበር ስሟ። ዱንያ ጠፊ ነው የምትለው ስሟ እሷ መስለኝ። አሁን እንትን ምንድነው ስሙ አያዝም። በጣም ረጅም ነው ግን በፊት ስምሽን ቀይረሽ ነው ስላት ማርታ ነው አለችኝ። የኔ የተጣላ ነው እንትና ጋር መዓዛ ጋር እኔ ከነ ረስቼዋለሁ። ከኔ ጋር አልኳታው ኧረ እኔ እንደዚያን ነገር የለብኝም ተናገርሻለሁ ወረድኳ አለቃ አልኳት። ከዛ ዛሬ የተሰራውን ቪዲዮ አንዷ ትመጣና ትነግረናለች ማለት ነው። ዛሬ የሰሩትን ቪዲዮ ገስቱ ላይ ቁጭ ብለን የሆነ ቤት ይበጠበጥና በለቅሶ ሙድ ትገባና ተርፏል እያለች ጮች አሉ ልጅቷ እንደ ለቅሶ ቤት። ከዛ እኔ በቃ የሚያላቅሳት አታ ነው አልኩ። የሚያላቅሳት አታ ነው ልታለቅስ የመጣችው አንድ ላይ እንዲወጣላት ሆድ ብሷት እንዴት ዋልሽ? እግዚአብሔር ይመስገን እንጂ ዌልካም ቱ ማይ ሲስተር የገስት ላይ ማይደውል አለሁልሽ። እግዚአብሔር ይመስገን። ደህና ናችሁ? በጣም ደህና ነን።
ደህና ነኝ እግዚአብሔር ይመስገን። ዋናው እሱ ነው። በቃ ዋናው ደህና በጣም ደህና ነን። እየወርድዬ የወርድ እየሰማነች ነው። ይጨንቀኛል አንቺ የሆነ እንዲህ የሆነ ሙልፍጥ ብሎ ማውራት ይጨንቀኛል። አንቺ ሲያስጠላ ዛራ ላይ አያምርም እያልኳል። ዛብላውን አስቢው። እየመለስኩላት ነው የኔ ቆንጆ። አይ አንቺ እኔ ችግር እኮ አንቺ በእናትሽ ጊዜ አትቃለች። እኔ ችግር እኮ ትግርኛ አወራለሁ፣ እንግሊዝኛ አወራለሁ፣ አማርኛ አወራለሁ። ችግሬ እኮ ሁሉ ተቀላቀለብኝ። የኔ ቆንጆ አይዞን፣ ያጋጥማል። አቅበሽ አስጨዋ ታዲያ ከተቀላቀለብሽ። አንቺ ቃላቶቹን ራሱ አስገሩኝ ዛራ በአማርኛ እያወራው በአማርኛ ላይ እና በትግረኛ ነው ከመሸ ከዛ ምን አለ መሰለሽ ከታይ ሆነ ሲገባ ታይቶ የማያውቅ ሰው የይወርድ ወንድም ነው ተብሎ ብሩክ የሚባል መሀል ላይ ጉብ ብሏል። ታውቂኛለሽ። እኔ ደግሞ ገባሁ አይደለም ገብቼ ወይ ወንድ አለ ለሽጉታው መድኃኒት መሀል መቀመጥ ባሻኩት አየሽ ታሳሰብ እንዴ። ከዛ እሱ ጋር ምን ያለ መሰለኝ ዛራ ነገረኛ አይደለሁኝ። በዛ በዚህ ሲባል እንደው ምራቅ ዋጥ ያደረገ በሰል ያለ ሰው ለትዳር እፈልጋለሁ አልኩት። አዳምጪኝ ምናምን ስለው በዛ በዚህ ስለው የህይወት ታሪኩን ወንድማችን ደግሞ ጎሽ እኔ በዚህ ህይወቴ ዛሬ ቀጠሮ አለን እንዳለ በዚህ ምክንያት ትዳር ፈርሷል። አንድ ሴት ልጅ አለችኝ እና ለትዳር መስፈርቱ ወንድ ልጅ የሚፈልገው ምናምን አለ አይደለም። እሱን እየጠይቅ ነው ገነትና እኔ ምስጥ ብለን እሱን እየሰማን እኔ ጠየቅኩት፣ እሱ እየመለሰልን ይሄ ቢሆን ይሄ ነው እያለ በቃ በዛው አመሸን። ጥሩ ትምህርት ነው ጎሽ። እኔ ግን ዛሃሩ እንትን እንደ ኮንዶሚኒየም እጣ ልታወጪላቸው ወንዶች አላውቅም ማሬ እሱ ራሱን የራሱ ከብዶኛል በጣም እግዚአብሔር ስሚ ደግሞ ዛሬ ራሱ ማለት ነው ዛሬ ራሱ የሆነ ሰውን ፎቶ ለጥፍ ያለሽ ፍቅር ይዞኛል እላለሁ። የኔ እናት የኔ ጣፋጭ እኮ ነች። ከበደኝ እኮ አሳሳቢው ነው እና በዛ ወይ አሳዛጋኝ። እሱ ደግሞ የሚያወራው እኮ አይደለም ልክ ማለት ነው። ስሚኛ ጆሮሽ ስላስ ብሎ የመጨረሻ ምራጭ ላይ ነው የሚመስለው። ልስልስ ብሎ እያወራ ያስረዳናል። የኔ እንቅልፍ አዛጋኝ። ማነው ያስረዳሽ? ማንም ያስረዳሽ? እውነትሽን ነው ሃይሚ። ማንም ያስረዳሽ? ዛሩ የይወርድ ወንድም የህይወት ታሪኩን እያወራና መሸን። ለዛ እኮ ነው የምልሻለሁ። ስልኩ ሲነድ ያደረ እነሱም ሲነዱ አልኩሽ እኮ። ዛራ የትኛ የወርድ ናት? ከኔ በታች ለስለስ ብሎ ያወራሽ ነው እንዴ? ለእኔ ነው እንደሚያወራኝ እሱ ንግግሩ ቀስ ብሎ መስፈርቱን እኔ እንደዚህ ነው ወንድ ከዛ ሴቶች እንደዚህ ነው ምናምን እያለ የህይወት ተሞክሮውን ለእኛ ሲመክረን ቀስ ብሎ ነው የሚያስረዳው። አንቺ አሁን በወርድ ፊት እንደራቃችሁ ሰላም ናችሁ? ሰላም ነው ጠፋሽ። በሰላም ነው ግን ሰሚ አለው ደህና ነኝ። ትንሽ አሞኝ ነበር ለዛ ነው ያናደደችኝ። ቲጂ ደግሞ ያናደደችኝ ፓርት ልንገርሽ እስኪ። እኔማ እኮ ታልተነፈስኩኝ ራስን ሆዴን ያመኛል ካላወራው። ምን አለሽ? እኔ ይወርድ ምን እያልኳት መሰለሽ? ምንሽ ነው? መጀመሪያ ገነትን ሰላም በይ። ወይ ገንዬ ዌልካም ቱ ማይ ሲስተር። እንዴት ነሽ? ሰላም ናችሁ? ደህና መስሽ? ምንድነው ወሬው አንቺ አፍ ላይ አይደል እንዲ ያለው ሚሩ የፈጠነ ታላወራ። አይ ታይዋ ጀመረችውን ካልጨረሰች አትቆም። በይሽ ቀጥይ። በቃ አውሪ። ስልኬ ተደወለ። ሹሃዳ ሀረካት ከዛ ልነግርሽ አይደለ የወርዲ የጉዳዩ ባለቤት ተቀምጣ ማለት ነው። ማን ነው ይሄ ሰውዬ ምንድን ነው እያልኩ ሳ ወንድሟ ነው ግትር አርጋት ይጂ ክርክር ወይኔ አረባህ እሷ ትመልስልኝ። አይ ወንድሟ ነው። አይ ዘጋች
ወይ ዋሻው እኔ ውሸታም ከሆንኩ ነው ታንፍሽ መስቀለኛ ጥያቄ አለኝ። መስቀለኛ ጥያቄ አለኝ። አይ አንቺ መስቀለኛ የሚመልሰው ይኖራል ብለሽ ነው ከኔ ውጭ? ባለኔ በስተቀር ማን መልስ? ራሱ ትቆልላለች እኮ ከታች ገስት ላይ ብሏል። የወርዲ ገስት ላይ ናት። ከዛ ቲጂ አስገቢው ትለኛለች። ማን ነው ማስገባው? ብሩክ የሚለውን አለችኝ። ማን ነው ብሩክ? ብሩክ የኔ ዘመድ ነው አለችኝ። የት ነው ያለው? ከገስቱ በታች አለችኝ። ከዛ በኋላ እኔ ወስጄ አስገባውላት። ከዛ ቀስ እያለ ማውራት፣ ቀስ እያለ ማዳመጥም ከዛ በኋላ ነው። ከዛ ዛሩ መጣች። ዛሩን ታውቂያታለሽ? ዲብ በቀደደው እኮ ታዲያ እኔ አንቺ ተረዳሽ? እኔ ማን ነው ስልት የወርድ ለምን አልመለሰችልኝ? መስቀለኛው ጥያቄ አሁን የወርድ እኮ አንዳንዴ እኮ ወዲያውኑ መልስ አትሰጥም። ታውቂያለሽ? አንዳንዴ ኔትወርክ አይደለም። አሁን እኮ እኔ ይኸውልሽ፣ አሁን እኮ ልረግጥም ምንም ልል ወይ ልናገርም ተሳቀፍኩ እኮ። አይ እንዳትሳቀቂ እንዳትልጅ። ከዛ በኋላ እኮ ይኸውልሽ ከቤቱ ሰዎች ጋር አለስልሶ ያወራውላ ጤነኛው እንዳደለም የኔ ቆንጆ ደደብ አርፈሽ ተቀመጪ። እሺ ቀጥይ። ሀይሚዬ የምትመችኝ እኮ ለዚህ ነው። አንዳንዴም ደግሞ ሀይሚዬ እንዴት መሰለሽ እሱ ለስልሶ ያወራው እኮ ሊጀነጅነን ምናምን ንግግሩ ሊጀነጅን አልመጣም። በነገርሽ ላይ ሀይሚዬ ላስረዳት። በነገራችን ላይ ዛሃሩ ሊጀነጅን ብቻ ሳይሆን አንቺ ልብ ውስጥ የትኛውም ሰው ልብ ውስጥ ለመግባት ቅድሚያ ሳሙና ታውቂያለሽ? ውሃ ውስጥ የገባ ሳሙና እንደዛ እያሙለጨለጫ አይያዝም። እንደዛ ነው ገብቶ አደረ እኮ ሀይሚ ተረጅ። ለማንኛውም ይቅርታ፣ እሺ ይቅርታ። የወርዲ ወየኔዋ ገብቶ አደረ እንኳን ነው እንዴ ነገረው ፍቅረኛው ጋር ባሏ ጋር መጣላታቸውን አየሽ? በነገራችን ላይ ዛሃሩ ልዩነት አለ። ህመም ስትነግሪ እና ወሬ ስትነግሪ አንድ አይነት አይደለም። ይሄ የህመም ያመዝናል፣ ሪያሊቲ ነው። ይሄ ታማለች፣ አዎ ሆስፒታል ገብታለች። ሆስፒታል ስለገባች ነው ይሄ ትክክለኛ ነው። ወሬው ላይ ስትሄጂ ግን የሰው ልጅ ትክክለኛ ወሬ አይነግርሽም። ምክንያቱም ከመሀላቸው አንደኛው ጥሩ ላይሆን ይችላል። ምቀኛ በእነሱ ትዳር ደስ ማይለው ሊሆን ይችላል። ወይ የእሱን የምትፈልግ ሴት ትኖራለች፣ ወይንም እሷን የሚፈልግ ወንድ ሊኖር ስለሚችል በመሀል ላይ ምን ይፈጠራል መሰለሽ? መብካካት ይመጣል፣ ነገሮችን ማስፋት ይመጣል። ግን እዚህ ጋር ሀይሚ እዚህ ጋር እኮ ደግሞ አንዳንዴ ስታስቢው አሁን ነገሩ ይሄ ሆኖ አመሰግናለሁ አብራርተሽ ስለነገርሽኝ። ወንዱን ሁላችሁም ሀሳብ ተቀብያለሁ። የኔም ሀሳብ ወደዛ ስለነበር የሚያደለው ግን ደግሞ እዛው ተጨማሪ ላይ እንዲህ ቢሆንስ አሁን ይህ ልጅ ጋር አልተናገረችም። ወንድሟ ነው። ገብቶሻል? ግን ደግሞ ባልየው የሆነ ሰዓት ላይ ከባድ በደል ሰው ነውና እጁን ቢያነሳባት ገባሽ? ቢመታት የሆነ ቢያንገላታት የሆነ ነገር ቢያደርጋት ሩጣ የምትሄደው መቼም እናቷ አባቷ ቤት ነው፣ ወንድሟ ጋር ነው የምትናገረው አይደለ? ቤቷ ነው የምከደው። እንደዚህ አይነት ቢፈጠር ቢመታት፣ ከዛ ደግሞ ሴት ልጅ ናትና መቷታል፣ ለምን እጁን አነሳብኝ ብላ ትናደዳለች። ቤተሰቦቿ ጋር ነው የምከደው። ቤተሰብ ጋር ሄዳ መጀመሪያ ላይ ይህን ነገር ተናግራለች አይደለ? አይመለከታችሁም ብላ አስቆማለይ። ወንድምየውም አቁሟል። በቃ አቆመ፣ በአንድ ቃል አቆመ። አይመለከተኝም በእህቴ ትዳር መካከል ብሎ አቁሟል። ግን ደግሞ እዛው ላይ ይህ ባልየው የሆነ ሰዓት ላይ ተቀየረና እንበል እጁን አንስቶ ቢመታት ቢቀጠቅጣት፣ ይች ልጅ ተነስታ አሁን የምትወርቀው ወይ ነው ቤተሰቦቿ ጋር ስትሄድ ምን ሆነሽ ነው ሲሏት፣ አይ ባሌ እኮ ቤቱ ዘግቶ መታይ ደበደበኝ ልትል ነው አይደለም? የክፉ ቀን ልትናገር ነው። መጀመሪያ የደበቀችው አያገባህም ያለችው ወንድሟ ሲጠናባት መታይ ብላ አፍ አውጥታ ልትናገር ነው። የዛኔ ወንድምየው
ምን አይነት ስሜት ይሰማዋል? ተነስቶ ወይንስ ተነስቶ ለምን መታት ብሎ ባሏን ይጠይቃል? ወይንስ ደግሞ ባለፈው እኔ ስናገር ምን አገባ ብለሽኝ የለ ይግደልሽ አይነት ነገር ይላታል ብላችሁ ታስባላችሁ? እውነት ጥያቄ እኮ ደስ ይላል። መፈላሰፍ ነው። ጌታዬ የኔን ጭንቅላት ለመፈተን አንቺ ተፈላሰፈሽ። አንቺ ደደብ ገና ከረፍት መምጣቷ ነው። ፈጣሪ ትዕግስት ይስጠኝ ወይ ይላቸው። የኔ እዚህ ጋር ዛሬ ራሷ ነች የምትወስነው እኮ። አንድ ሰው እኮ ችለሽ የሆነ የምትወስኝበት ጊዜ አለ። አሁን እሷ የተወሰነ ትንንሽ ግጭቶች ሊሆኑ ይችላሉ፣ ግን አሁን ያልሽው ደረጃ ከደረሰ የግዴታ ቤተሰብ ጋር ነው የግዴታ መጨረሻ ቅድም የመለሽው እኮ በእሷ ህይወት የምትወስነው ካልሆነላት ብላ ችላ ካልሆነ መፋታት የሚባለው ነገር አለ። አሁን ደግሞ በነገር ነው። አሁን ችላ የምትችለው ሲያጠፋ ሲሳሳት የሆነ ነገር ሲያደርግ እየቻለ ከአቅማ በላይ ሲሆን መፋታት ታመጣ። አሁን ላይ እኮ ደግሞ እጁን የዘረጋባት አንድ ነገር ልንገርሽ ደስ ይላል ክርክር ባክሽ። በአንድ ቤት ውስጥ ስትኖሪ ብዙ ግጭቶች ይኖራሉ። ብዙ ግጭቶች ማለት እላፊ የሆነ ቃል ስታወጪ የማይመለከተውን ስታመለክችው ለወንድ ልጅ አይደለም እጁን ምንም ያነሳብሻል። ለምሳሌ እሱ በሌለበት ባህሪ ላይ አንተ ይሄ ባህሪ ያለብህ ብለሽ ራሱ ስትዩ ብድግ ብሎ የመማታትም ምንም የማለት እንትን አለው። ግን ትክክለኛ የሆነ የሚያስብ ወንድም ካላት ምክንያት ነው የሚጠይቀው። አያገባኝምም ያገባኛልም እሱ ስላለችው አይደለም። ለምን አንዳንዴ የሆነ ታሪክ ልንገርሽ። አንድ ጓደኛ ነበረች